ራእይ መጽሐፍ ትምህርታችን ነው የምንሄደው። ሰዓት ሄዷል። ጥቂት ሰዓት ነው ያለን። ምዕራፍ 18 ደግሞ ከምዕራፍ 17 ጋር የሚገናኝ ስለሆነ በፍጥነት ሄዳለሁ። በቃ ባቢሎን ነች የተደገመችው 18 ላይ። ስለዚህ ባለን አጭር ጊዜ ውስጥ ጌታ እንደረዳኝ ለመፍጠን እሞክራለሁ። ያው ሁሌ እንደምንለው መጽሐፉን ስንማር ምዕራፍ 1 ቁጥር 19 ነው መነሻችን። እንግዲህ ያየኸውን አሁን ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ አለኝ ያለው ነው እየተንደረደርን ያለው። ያየው ኢየሱስ ክርስቶስን ምዕራፍ 1 አሁን ያለው 2 እና ምዕራፍ 3 ከዛ ደግሞ ሊሆን ያለው ከ4 ጀምሮ ያለው ነው። ከዛ ከ4 እስከ 18 ከ6 እስከ 18 ታላላቁን መከራ በዝርዝር ያቀረበበት ቦታ ነው። 7ቱ ማህተሞች ሲፈቱ፣ ከዛ ደግሞ ቀጥሎ 7 መለከቶች ሲነፉ፣ ከዛ ደግሞ ባለፉት ጊዜያቶች ያየነው 7ቱ ጽዋዎች ከፈሰሱ በኋላ ምዕራፍ 17 እና 18 የባቢሎን ውድቀት ይሆናል ማለት ነው። ከዚህ በኋላ ወደ ጌታ ምጽአት ነው የምንገባው፣ የአርማጌዶን ጦርነት ካየን በኋላ ማለት ነው። ስለዚህ ደስ ይበላችሁ፣ መጽሐፉ እያለቀ ነው። በእውነት ራእይ መጽሐፍ መቼ ነው ሌላ ስብከት የምትጀምረው ብላችሁ ያላችሁ ሰዎች አላችሁ። ግድ የለም፣ ይሄም የእግዚአብሔር ቃል ነው፣ የከበረ ቅዱስ የእግዚአብሔር ቃል ነው። ዓርብ ዕለት ያስተማርኩትን ትምህርት በጣም ብዙ ሰዎች ልባችሁ እንደተነካ መስክራችሁልኛል። በርካታ ቴክስት አግኝቻለሁ። በእውነት በጣም ነው ደስ ያለኝ። ዩቲዩብ ላይ አለ። ስለ ዳዊት ማስተማር አስባለሁ። በሚመጣው ዓመት በአዲሱ ዓመት ሰፋ ያለ ዳዊትን በተመለከተ ያነሳነው አንደኛ ሳሙኤል 25 ላይ ያለውን የናባልን የአቢግያንና የዳዊትን ታሪክ ነው። የናባልን ስህተት፣ የዳዊትን ቁጣ፣ እንደገና ደግሞ የአቢግያን ጥበብ፣ የእግዚአብሔርን ጣልቃ ገብነት ነው ያየነው። ዳዊት በቃ ምግብ አልሰጥህም ያለውን ናባልን ለመግደል ትጥቅ አስታጥቆ ሊወጣ ባለ ጊዜ እንዴት ጣልቃ ገብታ እንዳስቆመችው ስሜታዊ አደረገው። ዳዊት እንደሱ አይደለም፣ ባህሪውም አይደለም። ምዕራፍ 1 ከፍ ብላችሁ ምዕራፍ 24 ላይ እኮ ሳኦል ሊገለው መጥቶ አግኝቶት ምንም አላደረገውም፣ በደህና ትቶታል። እግዚአብሔር የቀባው ነው፣ እኔ እጄን አላበላሽም ብሎ የሚያሳድደውን ሰው ትቶት ሄዷል። ግን በቃ እንጀራ አልሰጥህም ያለውን ሰውዬ 400 ሰው አሰልፎ አንድ ወንድ እንዳይቀር በቤቱ ሄደን እናጥፋቸው ብሎ ተነስቶ ጉዞ የጀመረበት ታሪክ ነው ያየነው። መቼም አንዳንድ ጊዜ አንዳንድ ሰዎች የሌለንን ጸባይ ሊሰጡን እንደሚችሉ አንስቼላችኋለሁ። በጣም ዳዊት እንደሱ አይነት ጸባይ የለው፣ ደግ ነው። እነዚህንም በጎች ሲጠብቅለት ሲያግዝለት አጥር ሆኖ ኖሯል ለናባል። ግን በቃ ኖ ስላለው ሌላ ባህሪ ወጣ ከውስጡ። ሌላ ባህሪ ሊሰጧችሁ የሚሞክሩ ሰዎች ሊኖሩ ይችላሉ። እናንተ ጥሩ ሆናችሁ፣ ደግ ሆናችሁ፣ መልካም ሆናችሁ፣ ቅን ሆናችሁ አድቫንቴጅ የሚመቱባችሁ ሊጎዷችሁ የሚሞክሩ ሰዎች ሊኖሩ ይችላሉ። ያኔ ግን ስሜታዊ አትሁኑ ነበር መልእክቱ። በቃ እንደዛ ባለ ሁኔታ ውስጥ ራስን መግዛትን የሚያክል ጥበብ የለም። እና አቢግያ ጣልቃ ገባች፣ አዳነችው። ስለዚህ የእሷ ጣልቃ ገብነት ጥበብን አነሳን። ከዛ በኋላ እግዚአብሔር መለኮታዊ ጣልቃ ገብነት ዳዊትን ከኃጢአት ጠበቀው። እንደገና ደግሞ ናባልን ቀሰፈው። ሶስተኛ ያየነው ደግሞ አቢግያን አከበራት፣ የዳዊት ሚስት ሆነች። ሄዳችሁ ብትሰሙት ትጠቀማላችሁ። ይሄ ቲፕ ነው። መልእክቴ ራእይ ምዕራፍ 18 ነው። እየተማርን እንሄዳለን። ምዕራፍ 18ን በትምህርት ውስጥ እየነካካው ስለሚሄድ ብዙ አላነሳም። ግን ምዕራፍ 17 እና 18 መካከል በጣም መመሳሰል አለ። አንዳንድ በጣም ማከብራቸውም የመጽሐፍ ቅዱስ አስተማሪዎች ያነሷቸውን ነገሮች ለመስማት ለማየት ሞክሬያለሁ። አብዛኞቹ የሚሉት ምዕራፍ 18 ላይ ከተማ ናት፣ የባቢሎን ከተማ እንደገና ተመልሳ ትሰራለች በመጨረሻው ዘመን ላይ እና እሷን ነው የሚወክለው። ሐሰተኛው ክርስቶስ ኦፊሱን የሚያደርግባት ናት ብለው በጣም ብዙ ማከብራቸው እግዚአብሔር ሰዎች እነ ፓስተር ተስፋንም ጨምሮ እንደሱ ነው የሚያስተምሩት የጻፉት። እኔ እንደሱ አላምንም። እኔ የምዕራፍ 17 እና የምዕራፍ 18ን ፍሰት ሳይ ምዕራፍን የከፋፈሉት ሰዎች ናቸው።
በሰዎች ነው የተደረገው እንጂ ወጥ የሆነ ሐሳብ ስለ ባቢሎን ምዕራፍ 17 አንድ ጀምሮ በምዕራፍ 18 መጨረሻ ላይ የሚጨርሰው ራሱ አንድ ሐሳብ ነው። ኦፍ ኮርስ ግን ሁለት መልእክቶችን የያዘ ነው። ባለፈው እንዳልነው የምዕራፍ 17ቱ ሃይማኖታዊውን ገጽታ ይሄ ሲስተሙን በሃይማኖት ውስጥ ሊሰራ ያለውን ሐሰተኛው ነቢይ የሚያረጋውን ነገር ነው የሚያሳየን። ያቺ ጋለሞታ እያለ ዝሙት የምታደርግ እያለ በጣም አግንኖ ስለሚያነሳት ሴት የሚያወራው ከሃይማኖታዊ አወቃቀር ይሄ ዋን ሪሊጂየስ ኦርደር ይመጣል። አንድ ሃይማኖት ሁሉንም ጨምቆ አንድ የሚያደርግ የሃይማኖት ተቋም ይመጣል የሚለው ነው የሚያሳየን። 18 ጋር ስንገባ ግን አሁንም እኔ ሲስተም ነው ብዬ ነው ማምነው። ባቢሎን ተመልሳ ትሰራለች የሚል እምነት የለኝም። ሌሎች አስተማሪዎች ምዕራፍ 18 ላይ ባቢሎን የሚላት ሮምን ነው የሚል ደግሞ ክርክር ያነሳሉ። የሚነሱበት አንድ ጥቅስ አለ፣ በኋላ እናነሳዋለን። ማሳመኛ ብለው የሚያቀርቡት ነገር አለ። ግን አሁንም እኔ 18ን በማጠናበት ጊዜ የገባኝ አሁንም በባቢሎን ስያሜ የተቀመጠ አንድ ሲስተም፣ ኢኮኖሚክ ሲስተም፣ ፖለቲካል ሲስተም እንደሆነ ነው ለመረዳት የሞከርኩት። ተመሳሳይነታቸውን ምዕራፍ 17 እና 18ን ብናነጻጽር ምዕራፍ 17 ቁጥር 5 ላይ ታላቂቱ ባቢሎን ይላል። እንደገናም ደግሞ ምዕራፍ 18 ቁጥር 2 ላይ በተመሳሳይ ቃል ታላቂቱ ባቢሎን ብሎ ይጠራታል። እንደገና ደግሞ ምዕራፍ 17 ቁጥር 2 ላይ የምድር ነገስታት ከእርሷ ጋር የሴሰኑ ይላታል። ከዛ ደግሞ ራእይ 18:2 ላይ የምድርም ነገስታት ከእርሷ ጋር ሴሰኑ ይላል። ተመሳሳይ አያችሁ፣ ሲሚላሪቲው በጣም የሚገርም ነው። ቀጥሎ ደግሞ በምድርም የሚኖሩት በዝሙታ ወይን ጠጅ ያሰከረች ይላል ቁጥር 2 ላይ እዛው። እንደገናም ቁጥር 3 ላይ ምዕራፍ 18 አሕዛብ ሁሉ ከዝሙቷ ቁጣ ወይን ጠጅ የተነሳ ወድቀዋልና ስለሰከሩ ማለት ነው። ተመሳሳይ ነው። ከዛ አራተኛ የሚያነሳው የጋለ ሞታዎችና የምድር እርኩሰት ናት ብሏታል 17:5 ላይ። 18:2 ላይ የርኩሳንም መናፍስት ሁሉ መጠጊያ፣ የርኩሳንና የተጠሉም ወፎች ሁሉ መጠጊያ ሆነች ይላል። እንስሴም ባቢሎን እያወራ ያለው። ከዛ እንደገና ወረድ ስትሉ ያያሃትም ሴት በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት ይላል። ይሄንን ጥቅስ ይዘው ነው ከተማ ነው የሚል ክርክር የሚነሳው ማለት ነው። ታላቂቱ ከተማ ናት ይላል 17:18 ላይ። ቀጥሎ በዛኛው በ18:7 ላይ በልቧ መንግስት ሆኜ እቀመጣለሁ፣ ባልቴትም አልሆንም፣ ሐዘንም ከቶ አላይም ስላለች ይላል። አሁንም የተወሰነ ግንኙነት አለው። ከዛ ደግሞ 16 ቁጥር ላይ ምዕራፍ 17 ያያሃቸውም 10 ቀንዶችና አውሬው ጋለሞታይቱን ይጣላሉ፣ ባዶዋን ራቁቷን ያደርጓታል፣ ስጋዋን ይበላሉ፣ በእሳትም ያቃጥሏታል ካለ በኋላ እንደገና 18:8 እና 9 ላይ ስለዚህ በአንድ ቀን ሞትና ሐዘን ራብም የሆኑ መቅሰፍቶች ይመጣሉ፣ በእሳትም ትቃጠላለች እያለ አሁንም ስለ ባቢሎን ይቀጥላል። እንደገናም ወረድ ስትሉ ቁጥር 4 ላይ ሴቲቱ በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በክብሩ ድንጋዮች በእንቆችም ተሸልማ ነበር ይለናል። እንደገና ምዕራፍ 18:16 ላይ በቀጭን ተልባ እግርና በቀይ ሐምራዊ ልብስ ለተጎናጸፈች እያለ ይቀጥላል። ተመሳሳይነቱን ልብ በሉ። ከዛ ደግሞ ወረድ ብሎ ቁጥር 6 ላይ ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት ይላል። እዚህ ደግሞ 18:24 ላይ በእርሷም ውስጥ የነቢያትና የቅዱሳን ደም በምድርም የታረዱ ሁሉ ደም ተገኘባት። ዝሴም ባቢሎን ለመሆኗ ምንም የሚያጠራጥር አይደለም። ሲስተም ነው። ምዕራፍ 17 ላይ ሃይማኖቱን ተጠቅሞ ይሰራ የነበረው የሐሰተኛው ክርስቶስ ሲስተም መጨረሻ ላይ ሁሉን ወደሱ ካቀረበችለት በኋላ የሃይማኖት ሲስተሙን በሙሉ ለሱ እንዲገዙ ካደረገች በኋላ መልሶ ያጠፋታል ይላል። ከዛ ደግሞ 18 ላይም ተመሳሳይነት ያለው ሐሳብ አለ። አሁን ምናያት ባለጠጋይቱን ባቢሎን የሷን ውድቀት። ይሄ ባለጠጋይቱ የሚለው ከኢኮኖሚ መዋቅር ጋር በጣም ኢኮኖሚውን የሚያንቅ ሲስተም፣ ፖለቲካው ላይ የሚሰለጥን ሲስተምን የሚያሳይ እንደሆነ እንድታስቡ። ቁጥር 1 እና 2 ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየው። ከክብሩም ነጸብራቅ የተነሳ ምድር በራች። እርሱም በብርቱ ድምፅ እንዲህ ብሎ ጮኸ፣
ታላቂቱ ባቢሎን ወደቀች እያለ ይቀጥላል። ይሄ ባለፉት ጊዜያቶች በሰፊው አይተናል። ስለ ባቢሎን ስንነጋገር የኖህ የልጅ ልጅ ልጅ ናምሩድ የመሰረታት ከተማ ብለናል። ዘፍጥረት 10 ላይ 10 ከ8 እስከ 10ን ማንበብ ትችላላችሁ። ስለዚህ ባቢሎንን ዝም ብለን ስናስባት የተለያዩ እይታዎች እንዲኖሩን ባግዳድ በሚባለው የኢራቅ ዋና ከተማ ወደ 59 ማይል ርቀት ላይ የነበረች ከተማ ነች ባቢሎን። አሁን ፍርስራሿ ነው ያለው። ቱሪስት የሚጎበኛት አይነት ሆናለች። የአንዳንድ የመጽሐፍ ቅዱስ አስተማሪዎች ተመልሳ ትሰራለች በመጨረሻው ዘመን የሚሉት እሱን ነው። እዛ ቦታ ላይ እንደገና እንደምትሰራ ይናገራል። ጡብ እንስራ፣ ሰማይ ጠቀስ ሕንፃ ብለው ያሉትን ታሪክ ዘፍጥረት 11 ከ1 እስከ 9 ሄዳችሁ ማንበብ ትችላላችሁ። ከሰዓት ጋር ስለምሮጥ አላነበውም። ናቡከደነጾር በነበረበት ዘመን ደግሞ እንደ ኢምፓየር ዓለምን ምትገዛ ኢምፓየር ሆናለች ባቢሎን። ዓለምን የተቆጣጠረች፣ ዓለምን በቁጥጥር ስር ያደረገች ታላቅ አገር ሆናለች። የወርቁ ምስል እሱ ያየው የወርቁ ምስል የባቢሎንን መንግስት ክብር፣ ታላቅነት የሚወክል ነው። እሱን ማየት ትችላላችሁ። በአዲስ ኪዳን ቅድም ያልኳችሁ ሮምን ይወክላል የሚሉ ሰዎች የሚጠቀሙት አንደኛ ጴጥሮስ 5:13 ነው። አንደኛ ጴጥሮስ 5:13 ላይ ከናንተ ጋር ተመርጣ በባቢሎን ያለች ቤተክርስቲያን ልጄ ማርቆስ ሰላምታ ያቀርቡላችኋል ይላል። እዚህ ቦታ ላይ በባቢሎን ያለች ቤተክርስቲያን የሚለው ቃል ሐዋርያው ጴጥሮስ ሮምን ለመግለጥ የተጠቀመበት ቃል ነው እንጂ በባቢሎን ቤተክርስቲያን አልተተከለችም። በባቢሎን ቤተክርስቲያን አልነበረም። ስለዚህ እንደዚህ ባለ ኮድ ይጠቀም ስለነበረ ያኔ የነበረው ስደት የነበረው መከራ በጣም ከባድ ስለነበረ በዚህ አይነት ቴክኒካል መንገድ ባቢሎን ብሎ ሮምን ጠርቷታል። ሮም ልትሆን ትችላለች። ባለፈው ሳምንት ያየነው በሰባት ተራራዎች ላይ የቆመች ሴት ሮም የተመሰረተችው ደግሞ በሰባት ኮረብታዎች ላይ ነው። ቫቲካን በአንዱ ኮረብታ ላይ ነው የተሰራው። ስለዚህ ብዙ አስተማሪዎች ወደ ቫቲካን ይወስዱታል፣ ወደ ሮም። በተለይ ደግሞ በቫቲካን ያለው ሲስተም የሃይማኖት አወቃቀሩ በዛ አሁን የመጣው አዲሱ ፖፕ በቅርብ የተናገረው በጣም ጥሩ ነገር አለ። ማርያምን ኮሪዲመር ብለው ነው ካቶሊኮች የሚቀበሉት። አብራ አዳኝ ናት፣ ከክርስቶስ እኩል ቤዛ ናት ብለው ነው የሚያምኑት። ግን ይሄ ሰውዬ አዲሱ ፖፕ ምን ብለዋል? ማርያም ከክርስቶስ እኩል አዳኝ አይደለችም፣ ቤዛ አይደለችም፣ ቤዛ ክርስቶስ ብቻ ነው ብለዋል። ትልቅ ዜና ነው ይሄ፣ በጣም ደስ የሚል ዜና ነው። ከባቢሎን ጋር ተያይዞ ሮም በጣም ትነሳለች። በሳዳም ሁሴን ዘመን የነበረውን ባቢሎንን ካሰባችሁ ሳዳም ሁሴን የናቡከደነጾር ልጅ ነኝ ብሎ ነው የሚያስበው። ራሱን ክሌም የሚያደርገው የናቡከደነጾር ልጅ እንደሆነ፣ እንደውም በገንዘብ ላይ በአንዱ የገንዘብ የሳንቲም እንትን ላይ የናቡከደነጾርንና የራሱን ምስል አስፍሮ ነበር እና ባቢሎንን መልሶ ለመስራት ሞክሮ ነበር። በኋላ የመጣው ጦርነት ይሄን እንዲያደርግ አልፈቀደለትም። ገንዘቡን ልታዩ ትችላላችሁ። ሳዳም ሁሴን ይሄን ናቡከደነጾር ሜዳል ይባላል። እንግሊዝ ውስጥ ባለ ሙዚየም ውስጥ እንዳለ የሚነገር ነው ይሄ ማለት ነው። ባቢሎን በአጭሩ የጥንት ከተማ በናምሩድ የተሰራች ከባግዳድ ወጣ ያለች ስፍራ ናት። አንዱ ይሄ እውነተኛው ሂስቶሪካል ማንነቷ ማለት ነው። ሌላው ደግሞ የባቢሎን መንግስት ወይም የናቡከደነጾር ኤምፓየር ያልነው እሱን መውሰድ እንችላለን። የሮም መንግስት ባቢሎን ተብላ መጠራቷን የአንደኛ ጴጥሮስ 5 ያየነውን፣ በራእይ መጽሐፍ ግን የአመት ሲስተም ሆና ነው የምትመጣው። ሐሰተኛው ክርስቶስ ሲስተሙን ሁሉ ስለሚቆጣጠር በሃይማኖት አወቃቀር ውስጥ፣ በኢኮኖሚው አቅም ውስጥ፣ በፖለቲካው ስርዓት ውስጥ ሁሉ ስለሚገባ ሁሉን ስለሚይዝ እሱን የሚያሳይ አይነት ኤርሚያስና ኢሳይያስ ተንብየዋል ስለ ባቢሎን። ሄዳችሁ ማየት ትችላላችሁ። ኢሳይያስ 13 እና 14 እንደገናም ደግሞ ኤርሚያስ 50 እና 51 ላይ ሁለት አይነት ትንቢታዊ ንግግር ነው የምታገኙት። አንደኛው ሂስቶሪካል የሆነችውን የባቢሎንን መውደቅና መቀጣት ያነሳል። at the same time ደግሞ ፊውቸር የሆነውን የባቢሎንን ሲስተም
ያነሳል። ኢሳይያስም ኤርሚያስም ከራእይ ጋራ በጣም የሚገናኝ ሐሳብ ነው። ስለዚህ ባቢሎን የአመጽና የተጽዕኖ መገለጫ፣ በጦርነት የገነነ እስራኤልን የማረከ የእግዚአብሔርን ሕዝብ ያሳደደ ቤተ መቅደሱን ቅጥሩን ያፈረሰ አይሁዶች ጣዖትን እንዲያመልኩ ያስገደደ በናቡከደነጾር ዘመን ዓለምን የምታስተዳድር ኢምፓየር የነበረች መሆኗን ሁላችንም የምንረዳው እውነት ነው። ስለዚህ እግዚአብሔር ሊቀጣት የፈለገው ምናልባት ኢየሩሳሌምን ያፈረሰችበትን ቅጥሩን መቅደሱን ያፈረሰችበትን መንገድ አስቦ ሊሆን ይችላል። ታላቂቱ ባቢሎን ለምን ወደቀች? እሱን ነጥቦች በፍጥነት ሄድባቸዋለሁ፣ እናንተ ታነባላችሁ። ወደቀች ሲስተሙ ነው ብያቸዋለሁ። ወደቀች። አንደኛ ባቢሎን የወደቀችው ዝሙቷ ምድርን ሁሉ ስለሞላ ቁጥር 3 ላይ ሕዝቦች ሁሉ የዝሙታን ወይን ጠጅ እንዲጠጡ ስላደረገች፣ ዘማዊ ስላደረገች፣ ትውልድ ስላረከሰች፣ እርኩሰት ስላደረገች ባቢሎን ወደቀች። ሁለተኛ ኃጢአቷ እስከ ሰማይ ስለደረሰ ቁጥር 5 እና 6 ላይ ኃጢአቷ እስከ ሰማይ ድረስ ተከምሯል እያለ ነው የሚናገረው። ልክ ዘፍጥረት 11 ላይ ሰማይን ሚነካ ቅጥር ልስራ ብላ እንዳለችው ኃጢአቷ ቅጥሩ ሳይሆን ኃጢአቷ ሰማይ እንደደረሰ ልብ በሉ። ለዚህ ነው የወደቀችው። ባቢሎን ለምን ወደቀች? ሶስተኛ ልቧ በታላቅ ትዕቢት ስለተነፋ ቁጥር 7 እና 8 ለራሷ ያላት ክብር፣ ለራሷ ያላት ምቾት፣ ልክ ናቡከደነጾር ለታላቅነቴ ክብር የሰራዋት ታላቂቱ ባቢሎን ብሎ ገና ሳይጨርስ የመጣው ድምፅ አለ። ልቧ በታላቅ ትዕቢት ስለተነፋ፣ እጇ በቅዱሳን ደም ስለቆሸሸ፣ ደም አፍስሳለች። ባለፈው ስንነጋገር የቅዱሳንን ደም የጠጣች በሃይማኖት መዋቅር ውስጥ የሚሰራ ቅዱሳንን በአብዛኛው ያሳደዱ የሃይማኖት መዋቅሮች ናቸው ብለናል። መከራ ያበሉ ከፖለቲካው መዋቅር በላይ የሪሊጂየስ ጦርነት የጨረሰው በጣም ብዙ ነው። ብዙ ደም ፈሷል። በቅዱሳን ላይ ብዙ መከራ አድርሳለች። ባቢሎን ስትወድቅ ምላሽ የሰጠዋሉ ደንግጠው አልጠበቁም። ሲስተሙ ኮላፕስ ሲያደርግ፣ እግዚአብሔር ጣልቃ ሲገባ፣ ዘመን ሲደርስ፣ እግዚአብሔር የቀጠረው ጊዜ ሲመጣ፣ እግዚአብሔር መፍረድ ሲጀምር፣ እግዚአብሔር ታላቅ አምላክ ነው። እግዚአብሔር ይችላል። አንደኛ ምን ሆነ? ባቢሎን ስትወድቅ ነገስታት ያለቅሱላታል። ከእርሷ ጋር ያመነዘሩ ቁጥር 9 እስከ 10 በምቾት የኖሩ የምድር ነገስታት እርሷ ስትቃጠል የሚወጣውን ጢስ ሲያዩ ስለ እርሷ ያለቅሳሉ፣ ያዝናሉ ይላል። የእግዚአብሔር ቁጣ ተገልጦ እግዚአብሔር እርምጃ ሲወስድ ነገስታት ያለቅሳሉ፣ ነጋዴዎች ያለቅሱላታል። በጣም የሚገርማችሁ ምዕራፍ 18 ኢኮኖሚውን የሚወክል የኢኮኖሚ ሲስተም የሚወክል መሆኑን የምታዩ ደጋግሞ ስለ ነጋዴዎች፣ ስለ መርከበኞች፣ ስለ ቢዝነስ ትራንዛክሽን በጣም ስለሚሰራው ንግድ ሁሉ ያወራል። ቁጥር 11 ጀምሮ እስከ 17 ብታነቡ የሚገዛ የሚሸጥ የወርቅ የብር የድንጋይ የዕንቁ ምን በቃ ያልተጠቀሰ የንግድ አይነት የለም። ነጋዴዎች ያለቅሳሉ፣ ሲስተሙን ኮላፕስ ሲያደርገው ማለት ነው። ይሄ የሚሆነው በአንድ ሰዓት ጊዜ ውስጥ ነው ብሎ ይናገራል። አንዳንድ ሰዎች ይሄን ክፍል ከምን ጋር አያይዘውታል? 9/11 የኒውዮርክ ሁለቱ ህንፃ በተመታ ጊዜ ታውቃላችሁ፣ የህንፃው ስም ወርልድ ትሬድ ሴንተር ነው የሚባለው። የዓለም የገበያ ማዕከል ነው። ህንፃውን እነዚህ ሁለት አውሮፕላኖች መተው ሲጠረምሱት ኮላፕስ ያደረገው በአንድ ሰዓት ውስጥ ነው ህንፃው ማለት ነው።
ከዚህ ከራእይ መጽሐፍ ጋር ያያይዙትና ራእይ 18 ላይ የተጠቀሰው ባቢሎን ብሎ የሚለው ኒውዮርክን ነው። ከዛ ታውቃላችሁ ህንጻው መንደር ጀምሮ 100 ቀን የፈጀበት እሳቱ ለመጥፋት የኒውዮርክ ህንጻ ከተመታ በኋላ ማለት ነው። ከሱ ጋር ሪሌት ያደርጉታል። እኔ እንደሱ አላምንም። ወደፊት የሚመጣ ነው። በመጨረሻው ዘመን ያለ ኦፍ ኮርስ ህንጻው ሲመታ የዓለም ኢኮኖሚ ተናክቷል፣ ሲስተሙ ተመቷል። እነዚህ ስቶክ ማርኬቶች በጣም ትላልቅ ቢዝነስ ተቋማት ትላልቅ ሲኢኦዎች ፋየር የተደረጉበት ዓለምን በሙሉ ሼክ ያደረገ ጌታ ደግሞ ሲቆጣ በመጨረሻው ዘመን ይሄን ዋናውን ሲስተም ኢኮኖሚውን ሲመታ የሚሆነውን ነገር ደግሞ ልታስቡ ትችላላችሁ። ነጋዴዎች ያለቅሳሉ። ሶስተኛ መርከቦች ያለቅሱላታል፣ መርከበኞች ያለቅሱላታል። የመርከብ አዛዦች፣ በመርከብ የሚጓዙ መንገደኞች ሁሉ፣ የመርከብ ሰራተኞች፣ ኑሯቸው በባህር ላይ የሆነ ሁሉ ምን ይሆናሉ? ያለቅሳሉ። ባቢሎን ስትወድቅ ታላቂቱ ከተማ ፍጻሜዋን 18:21 ላይ ሲናገር ከዚያም አንድ ብርቱ መልአክ ትልቅ የወፍጮ ድንጋይ የሚመስል ድንጋይ አንስቶ ወደ ባህር ወረወረው፣ እንዲህም ማለት ታላቂቱ ከተማ ባቢሎን እንዲህ ባለ ኃይል ትወረወራለች፣ ተመልሳም አትገኝም ይላል። እግዚአብሔር እንዳታንሰራራ አድርጎ በመጨረሻው ዘመን ይወረውራታል ማለት ነው። ኤርሚያስ ላይ 51 ከ60 እስከ 64 እናንተ አንብቡ። እግዚአብሔር ሊወስድ ያለውን የባቢሎንን ሂስቶሪካል ባቢሎን ላይ የሚወስደውንና በመጨረሻም ዘመን ሊወስድ ያለውን ቅጣት አያይዞ ነው ኤርሚያስ እዚህ ቦታ ላይ የሚናገሩ። ምክንያቱም ከባቢሎን ሂስቶሪካል ባቢሎን ጋር ያለውን ውድቀት ስታነጻጽሩ የማይመሳሰሉ ነገሮች በኤርሚያስ ትንቢቱ ስላሉ ትንቢቱ ሁለት ፍጻሜ እንዳለው ልታስቡ ትችላላችሁ። ምዕራፍ 18 ከ22 እስከ 23 ዳግመኛ አታንሰራራም ይላል ባቢሎን። ከዚህ በኋላ ሲስተሙ ድጋሚ ማይነሳ ሆኖ ይመታል። ሁሉ ነገር ይቆማል። የመጨረሻው ዘመን ነው። ሰባተኛው ጽዋ ፈሷል። የእግዚአብሔር ቁጣ እየተገለጠ ነው። ታላቁ መከራ ሊያበቃ ነው። በቃ ከዚህ በኋላ ምንም አይነት ነገር እንደማይሆን አድርጎ እግዚአብሔር ድምዳሜን ያመጣል። ስለ ቅድስቲቱ ከተማ ግን ሲናገር 21:2 ላይ ቅድስቲቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው ይላል። ቅድስቲቱ ከተማ ሲል ከተማን አይደለም ቤተ ክርስቲያንን ነው። ለባሏ እንደተሸለመ ሙሽራ ሆና ከሰማይ ስትወርድ አየው ይላል። ስለዚህ ምን እናድርግ? በጣም ነው የፈጠንኩት ባለፈው ጊዜ ስለተማርን። ስለዚህ ይሄን ማወቃችን ምንድነው የሚረዳን የሚለውን አንስተን ጨርሳለን። አንደኛ ከባቢሎን አኗኗር እንውጣ። ከክፉ ሲስተም፣ ከአመፃ፣ ጌታን ደስ ከማሰኝ ህይወት፣ በባቢሎን ውስጥ ካለ ዝሙት፣ እርኩሰት፣ ክፋት፣ ተንኮል፣ አመፃ እንውጣ። ከዚያም ከሰማይ ሌላ ድምፅ እንዲህ ሲል ሰማሁ፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትካፈሉ ከእርሷ ምን በሉ? ውጡ፣ እልፍ በሉ እናንተ ቅዱሳን እርኩስን አትንኩ ብሎ እንዳለው ኢሳይያስ ማለት ነው። ከባቢሎን አኗኗር አንዳንዴ የባቢሎን አኗኗር ወደ ቤታችን ይገባል። ዓለማዊነት ወደ ቤታችን ይገባል። እግዚአብሔርን ደስ ማሰኝ አይነት ነገር ወደ ህይወታችን ይመጣል። ከዛ አኗኗሩ እንውጣ። ነብዩ ኤርሚያስም ይሄንን ተናግሯል። ምዕራፍ 51 ከ6 እስከ 7 ማየት ትችላላችሁ። ሁለተኛ ቆሮንቶስ 6:17 ላይ ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ እርኩስንም አትንኩ ይላል እያለ ይናገር። ጌታ ነው ይሄን የሚለው። ከመካከሏ ውጡና የተለያችሁ ሁኑ እርኩስንም አትንኩ ይላል። ተቀደሱ ይለናል። ስለዚህ ከባቢሎን አኗኗር እንውጣ። በባቢሎን ላይ ስለሚፈርድ ሐሴት እናድርግ እንደሱ ስለሚል ቁጥር 20 ላይ ሰማይ ሆይ በእርሷ ላይ ሐሴት አድርግ፣ ቅዱሳን ሐዋርያት ነቢያት ሐሴት አድርጉ፣ በእናንተ ላይ ባደረሰችው ነገር እግዚአብሔር ፈርዶባታልና ይላል። እግዚአብሔር ስለሚፈርድባት
በዚህ የአመጽ አሰራር ላይ እግዚአብሔር ስለሚፈርድ፣ በዚህ ክፋት ላይ በዚህ እርኩሰት ላይ እግዚአብሔር ስለሚፈርድ ምን እናርግ? ሐሴት እናድርግ። ብድራት አለን። እግዚአብሔር ፈራጅ ስለሆነ በጊዜው እርምጃ ስለሚወስድ ማለት። ሶስተኛ በባቢሎን ላይ ስለሚፈርድ እናመስግነው እግዚአብሔርን። ቁጥር 1 እስከ 3 ከዚህ በኋላ የብዙ ሰዎችን ድምጽ የሚመስል ታላቅ ድምጽ ከሰማይ እንዲህ ሲል ሰማው፣ ሃሌሉያ ማዳን፣ ክብር፣ ኃይል ያምላካችን ነው እያለ ይቀጥላል። በቃ እግዚአብሔርን አመሰገኑ። ባቢሎን ልትወድቅ ነው። ባቢሎን ልትቀጣ ነው። እግዚአብሔር በባቢሎን ላይ እርምጃ ሊወስድ ነው። ስለዚህ ሃሌሉያ አሉ፣ እግዚአብሔርን አመሰገኑ። ራእይ 1:5 ሁሌ የምንለውን ቃል እናነባዋለን። ለወደደን ከኃጢአታችንም በደሙ ነፃ ላወጣን አምላኩንና አባቱን እንድናገለግልም መንግስትና ካህናት ላደረገን ለእርሱ ክብርና ኃይል ከዘላለም እስከ ዘላለም ይሁን አሜን ይላል። እኛን ወዶናል። እኛ የተወደድንን የመጨረሻው ዘመን ደርሷል። የእግዚአብሔር ቁጣ ይገለጣል። ታላቁ መከራ ይሆናል። ጌታ በደጅ ነው። ጌታ ይመጣል። ቅዱሳን ይነጠቃሉ። አማኞች ወደ ጌታ ይወሰዳሉ። ከዛ በኋላ በአመፀኞች ላይ እግዚአብሔር ፍርድ ይሆናል። ወገኖቼ እኛን ጌታ ምንድነው የሚለን? ወድጃችኋለሁ፣ በቃ ከኃጢአታችሁ በደሜ አጥቢያችኋለሁ። ለአምላኩ ለአባቱም ካህናት እንዳደረገን ይነግረናል። ስለዚህ እኛ የከበርን ታላቅ ሕዝብ ነን ማለት ነው። ምዕራፍ 22 ላይ እነዚህን ነገሮች የሚመሰክረው አዎ ቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና እንበለው ሁላችንም። እነዚህን ነገሮች የሚመሰክረው አዎ ቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይና ክብር ለአምላካችን ለእግዚአብሔር ይሁን። በቃ እግዚአብሔር ይዘጋዋል። ይሄ አሁን የምናየውን አመጽ፣ ይሄን የምናየውን እርኩሰት፣ በዓለም ላይ የሆነ ያለውን ክፉ ሲስተም፣ ክፉ አሰራር፣ ክፉ ነገር በሙሉ እግዚአብሔር ይዘጋዋል። ስለዚህ ራእይ 17 እና 18 ላይ የምናገኛት ባቢሎን ሐሰተኛው ክርስቶስ የሚገለጥበት ሲስተም ነው፣ መዋቅር ነው፣ አሰራር ነው። በሃይማኖት ውስጥ ያልፋል፣ በኢኮኖሚ ውስጥ፣ በፖለቲካ ውስጥ ያልፋል። እና ይህን ሲስተም አንድ ሰው ምን አለው? ኤአይ ነው አለው ማለት ነው። ሊሆን ይችላል፣ ማን ያውቃል? እየመጣ ያለው ዘመን ከባድ ዘመን ስለሆነ ማለት ነው። ግን እግዚአብሔር የሚሰራውን የአመጽ ስራ በሙሉ የሚያስወግድበት፣ አመጽ የማይኖርበት፣ ልክ ይሄን አመጽ፣ ይሄን ሲስተም፣ ይሄን በዓለም ላይ ያለውን የክፉ አሰራር ሁሉ ሲያስወግድ በጉ ከሰማይ ከቅድስት ቤተክርስቲያን ጋር ሲመጣ ወገኖቼ ያን ጊዜ የ1000 ዓመት መንግስት ይጀምራል። የሰላም መንግስት። ለምን መሰላችሁ? ክፋት ይወገዳል፣ አመጻ ይወገዳል። የኃጢአት ሲስተም በሙሉ እግዚአብሔር ይመተዋል፣ ጠራርጎ ይጥለዋል። የሰላም መንግስት፣ ነብር ከፍየል ጋር፣ ሕፃን ልጅ ከእባብ ጋር ያንን ሲስተም ነቅሎ ስለሚጥለው፣ ወደ ባህር ስለሚወረውረው፣ እንዳይነሳ አድርጎ እንዳያንሰራራ አድርጎ ለዘላለም ስለሚጥለው ጽድቅ የሞላበት መንግስት ይጀምራል። ሰላም የሞላበት መንግስት ይጀምራል። ራስ ምታት በዛ የለም፣ ህመም በዛ የለም። በዛ ሰላም ያለበት ከጌታ ጋር እንኳን እኛ አይደለንም፣ በጌታ ያልሆኑ እንኳን ረጅም ዓመት የሚኖሩበት ዘመን ነው ያ ዘመን። በቃ ልክ ዘፍጥረት ላይ እንደምናየው እንደነ ማቱሳላ ረጅም ዓመት ይኖሩ እንደነበረ እሱን ይደግመዋል ጌታ። በቃ ይመጣል ያ ዘመን ይመጣል። በጣም የከበረ ዘመን ማለት ነው። ስለዚህ ይሄ 17 እና 18 እናንተ ደስ እንዳላችሁ ልትወስዱ ትችላላችሁ። ሮም ነው የሚሉ ስላሉ ሮም ብትሉ መብታችሁ ነው።
ይሄ ባግዳድ አጠገብ ያለችው ባቢሎን እንደገና ትሰራለች የምትሉም ካላችሁ ብዙ ሰዎች እንደሱ ስለሚሉ እንደሱም ብትሉ መብታችሁ ነው። እኔ ወንድማችሁ ግን የማስበው ሚሰራ የክፉ ሲስተም የአመጽ ሲስተም በሃይማኖት ውስጥ የሚገለጥ ቤተክርስቲያን ከሄደች በኋላ ለዚህ ነው ብዙዎቹ ከቫቲካን ጋር ሊያገናኙ የሚሞክሩትም የሃይማኖቱ ነገር ምዕራፍ 17 ላይ ያለው ያቺ በቅዱሳን ደም የሰከረች በዝሙት የገነነች ትልቋ ሴት ሐውልት አላት ቫቲካን በር ላይ። የሚገርማችሁ ጽዋ ይዛ የኃጢአት ጽዋ ሌላ 17 ላይ ያየነው ቫቲካን በር ላይ አለች። እኔ ሄጃለሁ ግን አላየውኝም። ያነበብኳቸው መጽሐፍቶች እንዳሉ ይናገራሉ። ስለዚህ በቃ የሚሆነው ይሆናል። እኛ ግን ለወደደን ከኃጢአታችን በደሙ ላጠበን ለመንግስቱም ካህናት ላደረገን ለአምላካችን እንዘምርለታለን። የሰማነውን እግዚአብሔር ይባርክልን። ቆመን ጸልይና እንጨርስ። ቅዱስ የሆንክ አምላካችን እግዚአብሔር ሆይ ስለከበረው ቃልህ እናመሰግንሃለን። እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ እርኩስንም አትንኩ እንደሚል ከባቢሎን ስራ ጋር እንዳንተባበር በኢየሱስ ክርስቶስ ስም እንድትጠብቀን እንጸልያለን። ላንተ መምጣት ለክርስቲያን ለቅዱሳን መነጠቅ ጊዜ ጌታ ሆይ የተዘጋጀን ካንተ ጋር ደግሞ አብረን የምንነግስ በደጅ መሆንን አውቀን ሁሌ ነቃንና የተዘጋጀን አድርገን እንድትባርከን እንለምንሃለን። ጌታ ሆይ ስለተናገርከን ስለ ቃልህ ክብር ላንተ ይሁን። ውሏችንን ለታመንከው ላንተ ለታላቁ አምላክ አደራ አሳልፈን እንሰጣለን። ከሁላችንም ጋር ሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ሰላሙን ይስጣችሁ። የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን። አሜን። ጌታ ይባርካችሁ። ይሄን መጽሐፍ እየወሰዳችሁ 20 ሰው 20 people ፕሊዝ እየወሰዳችሁ ሂዱ። ጌታ ከእናንተ ጋር ይሁን።